ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ አጠር ያሉ መረጃዎችን ይዣለሁ የመጀመሪያው ወደ ቆላ ድባ የሚወስድን ነው እንግዲህ ዛሬ ደግሞ በቆላ ድባ የመድኃኒዓለም ስዕል በአስፋልት ላይ ታይቷል ተገልጿል ተአምርም ነው እየተባለ ይገኛል እንግዲህ በዛ በታየበት ቦታ አስፋልቱ በድንጋይ ታጥሮ ይታያል ብዙ ሰው ተሰብስቦ ነገሩን እየተመለከተ የሚያሳይ ተንቀሳቃሽ ምስል ተለቋል እንግዲህ ባለፈው እንደሚታወሰው በዛው በቆላ ድባ የእመቤታችን ስዕል በዛፍ ላይ ታየ ተብሎ በማግስቱም ጸበል ፈለቀ በዛ አካባቢ ተብሎ ህሙማንም ተፈውሰው ከህመማቸው ተፈውሰው አይነ ስውሩ አይኑ በርቶለት ምስክርን እየሰጡ የሚታይ ተንቀሳቃሽ ምስሎችን አስተውለናል ዛሬ ደግሞ የመድኃኒዓለም ስዕል በአስፋልቱ ላይ እንደታየ ተደርጎ እየቀረበ ነው የሚገኘው እንግዲህ ይህ አካሄድ በትክክል እንዴት እንደሆነ ግልጽ ባይሆንም ወይም ደግሞ ቤተክርስቲያኗ ተአምር ነው ብላ ያላወጀችውን ነገር እንግዲህ ህዝቡ ተአምር ነው እያለ ብዙ ነገሮች እየተከናወኑ ይገኛል በእርግጥም ይህ ከሃይማኖቱ አስተምህሮ እንዴት እንደሆነ ማብራሪያ ከቤተክርስቲያኗ መሰጠት ሲገባው እስካሁን ከቤተክርስቲያኗ በይፋዊ እንዲህ ነው እንዲያ ነው የተባለ ነገር በግልጽ ያለ አይመስለኝም እንግዲህ ምናልባት እኔ መረጃው አምልጦኝ እንደሆነ በትክክል ባላቅም እንግዲህ ዞሮ እንዲህ አይነት አካሄዶች እስከ መቼ ይቀጥላሉ ከዚህ ቀጥሎ ለምሳሌ ሌላ የቅዱሳን ስዕል በአስፋልት ላይ በዛፍ ላይ በሌላ ቦታ ላይ ታየ ተብሎ የማይቀጥልበት ሁኔታስ ይኖራል ወይ የሚለው ነገር እርግጠኛ የማይኮንበት ሁኔታ ነው ያለው እና ቤተክርስቲያኗ አንድ የሆነ መልስ መስጠት ያለባት ይመስለኛል ዞሮ ህብረተሰቡም የሆነ ማስተዋል ያለበት ነገር ያለ ይመስለኛል በእኔ ያረዳድ እንግዲህ ወንድማችን ጸጋዬ ደግሞ ሰፋ አድርጎ ሁኔታውን ገልጾታል የእሱን ኮንሰርንም በደንብ ገልጾታል እስቲ እሱ ያለውን መልእክት እንከታተለው እንግዲህ በባለፈው በዛፉ ስር እመቤታችን ታየች እመቤታችን ተገለጠች ሲባል እንደነበረ የምናስታውሰው ጉዳይ የምናውቀው ጉዳይ ታዲያ ዛሬ ደግሞ አዲሱ የመጣው ነገር ያየሁት ነገር ተአምር ተገለጠ ተብሎ በጣም ብዙ ኮሚኒኬሽኖች ሚዲያዎችም ጭምር ሲያጋለጡት የነበረው ጉዳይ በአስፋልቱ ላይ የመድኃኒዓለም ስዕል ተገለጠ ተብሎ አስፋልቱ ክብ ሰርተው ወይ ደግሞ በድንጋይ አጥረውት ይገኛል እንመልከት እንግዲህ ይሄ ነው የመድኃኒዓለም ስዕል ነው ብለው መንገድ የዘጉበት ምክንያት ላይ በዚህ የምንቀጥል ከሆነ ማታ ማታ የሚታዩ ስዕሎች ወይ ደግሞ ሻዶዎችን ጭምር በቃ የሆነ ኢማጂኔሽን ልንሰጠው ነው በቤተክርስቲያናችን ተአምር ሲከሰት ቤተክርስቲያን የምታውጀው እንጂ ህዝቡ አይደለም የሚያውጀው የሆነ ተአምር ሲመጣ የሆነ ተአምር ሲገለጥ ተአምር ነው ብሎ የሚያውጀው ተመርምሮ እውነተኛው ተአምር ነው ወይስ አይደለም ምንድነው ተብሎ በቤተክርስቲያን ደረጃ ይታወጃል እንጂ ግለሰቦች የሆነ ጥላ ስላዩ ወይ ደግሞ አስፋልት ላይ የሆነ ነገር ስላዩ ወይ ደግሞ የሆነ የተፈቀፈቀን ዛፍ መብራት ሲበራበት የእመቤታችንን ስዕል መሰለ ያነበተ ስዕል መሰለ ተብሎ መንጫጫት ወይ መሳቂያ መሆን ነው ወይ ደግሞ ራስን ለንግድ ማመቻቸት ነው አሊያም ደግሞ ለቀጣይ ለንግድ እንትን ማመቻቸት ነው ራሳችን ያለናል እንዲነገድበት ቀጣይ ባለፈው እንዳያችሁት ዛፉ ስር እመቤታችን ስዕል ተገለጠ ተባለና ትንሽ ቆይቶ ደግሞ ጸበል ፈለቀ ተባለ ከዛ በኋላ ጉዞ እናዘጋጃለን እዚህ አሁን ነገሮች እየሆኑ ያሉት ምንድነው ወደ ቢዝነስ እየተቀየሩ አስፋልት ላይ የተሰናጠቀና ያልተሰናጠቀ ፓርት ላይ ያልተሰናጠቀው ፓርት መድኃኒዓለም መሰለ ተብሎ ተአምር ተብሎ አሁን ሰው ጉዞ ጀምሯል እንዲህ አይነት እንቅልፍ መንቃት የሚችለው ሰው ቤተክርስቲያን ጠጋ ብሎ መሳለም ሲጀምር ቤተክርስቲያን ጠጋ ብሎ ቁጭ መማር ሲጀምር እንደዚህ አይነት ጠጋ ብሎ ቅዱሳት መጽሐፍትን ማንበብ ካልጀመረ በስተቀር ማንም ሰው የሚነዳው መነጆ ነው የሚሆነው ተአምር ናፋቂ ትውልድ እንደሆነ ከዚህ በፊት ስንነቅፍ ነበር በጣም ብዙ ተናግረናል የሆነ ጸበል ፈለቀ ሲባል ግር ይላል ጸበሉ ትክክለኛ ነው ወይ ትክክለኛ አይደለም ወይ ከየት መጣ እንዴት ሆነ አባቶቻችን ምን አድርገውታል ይሄን ጉዳይ አይደለም መነጆ ነው ይሄ ምዕራፍ ቃል መጫወቻ የሚያደርጉት ብዙ ጊዜ ላይ ለዚህ ይመስላል
ሁለተኛ መረጃ የሚሆነው በአእላፋት ዝማሬ ዙሪያ ነው። እንግዲህ የአእላፋት ዝማሬ ብዙ ውዝግቦችን እያሳለፈ የሚገኝ እውነት ነው። ደጋፊዎቹ በዚህ ሃይማኖቱም በሌላ ሃይማኖትም ያሉ እንግዲህ እሰየው አበጃችሁ፣ ቀጥሉበት፣ በዓለም መድረክ ስማችንን አስጠራችሁ እያሉ ይገኛሉ። እንግዲህ ወጣቱን ካልባሌ ቦታ ወደ መልካም ወደ ዝማሬ ያመጣችሁት እያሉ ሲሆን፣ ነገር ግን ያው እንደሚታወቀው በበዓለ ልደቱ ቤተ ክርስቲያን ያለ አስቀዳሽ እንግዲህ አብዛኞቹ ቤተ ክርስቲያን በሚባል መልኩ ባዷቸውን አለምእመን እንደተቀደሰባቸው ይታወቃል። ለዚህም ማስተካከያ ሲባል ይህ ማህበር ቀኑን ማለትም የአእላፋት ዝማሬ ቀንን በማግስቱ በዋዜማው ዋዜማ በሚባል መልኩ ቀይሮታል። ስለዚህ ይህ እንግዲህ ከሚስተዋልበት አንዱ ድክመት ነው። ሌሎችም ብዙ ድክመቶች ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልደትን መቼ ነው የምታከብረው? ስለዚህ ይህ ልደት በዓል የዝማሬ እንደሆነ ይታወቃል። ስለዚህ ዋዜማ ነው ሲባል ወይም የልደትን በዓል በሌላ ቀን እንደ መተካት ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሌላ ባዕድን ነገርን ማምጣት ነው ብለው የሚሞግቱ እንግዲህ እንዳሉ በባለፈው ቪዲዮ አሳይቻችኋለሁ። እንግዲህ ሌላው ነገር ደግሞ እቺ ሃይማኖት መንገዷ ሰማያዊ ነው። አልቲሜት ታርጌቷ ሰማያዊ ርስትን ምእመኑ እና ሕዝቡ እንዲወርስ ነው። ነገር ግን በምድር ላይ እያገኘች ያለችው አሁን የቲቦዞ ነው። በዓለም መድረክ ታየን እሰየሁልን እንታይ ግን በትክክል መንገዷ፣ ጉዞዋ፣ ትምህርቷ ምንድን ነው? ይህ በዓለም ላይ መታየት ወይም ደግሞ የመንጋን ወይንም ደግሞ የቲፎዞን እንትን የምትከተል አይደለችም። ትክክለኛ አስተምሮዋ ምንድን ነው የሚለው ነው ዋናው ቁም ነገሩ እንጂ በዓለም መድረክ ላይ እንዲህ ነጭ ሻሽ መስለን መታየቱ አይደለም። አስተምሮዋ ምንድን ነው? ፕራክቲሷ ምንድን ነው? ትክክለኛ ሰው የሚድንበት መንገድ ምንድን ነው የሚለው ነው እንግዲህ ማንም ሰው የሚስማማበት ስለ ሃይማኖት ከተነሳ ማለት ነው። ኢትዮጵያዊነትን ያኮራችሁ፣ ኢትዮጵያዊነትን ስም ያስጠራችሁ፣ ባህልና ድንቅ ነገርን ያሳያችሁ እናንተ መልካም ኢትዮጵያውያኖች በጣም ነው የምወዳችሁ ማከብራችሁ። ሁሌም ሰላማችሁ ይብዛ። እንደፈለጋችሁ ልበሱት። አረ ወላሂ ላዚም በጣም ነው የምታምሩት። ኮራውባችሁ ኦርቶዶክሶች ወላሂ ላዚም። አንድ ወጣት ሊጠጣ አልወጣም። አንድ እግዚአብሔር እንዴት ደስ እንደሚል ማርያም 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 በየስምሽን ለትራው አይስተቸክ በደጋገሚው መበተ ማርያም ይወድሻል። ይልቁንም እጅግ ድንቅ አስተምሮ አየሁኝ። እንግዲህ እንድትከታተሉት ጋበዝኩኝ። ስለ አራቱ ቅዱሳን ነገስታት ነው። ተከታተሉት። አራቱ ቅዱሳን ነገስታትም በአካል አራት ናቸው። ዘመናቸውም የሚገናኝ አይደለም። ነገር ግን በዘመን ባይገናኙም ሀበ አንጸረ ቀዳማዊ ይሐውሩ፣ አንዱ ወደ ሄደበት አንዱ ይሄዳል ማለት የአራቱም ቅዱሳን ነገስታት ፈቃዳቸው አንድ ነው። ቅዱስ ይምርሃነ ክርስቶስ ካህን ነው፣ ንጉሥ ነው፣ ሐናፄ መቅደስ ነው። ቅዱስ ገብረ ማርያምም ካህን ነው፣ ንጉሥ ነው፣ ሐናፄ መቅደስ ነው። ሁሌም እግዚአብሔርን ሲያመሰግን ኖሯል። ቅዱስ ላሊበላም ሁሌም እግዚአብሔርን ሲያመሰግን ኖሯል። ይህንንም ደራሲው እንዲህ ያስረዳል። አልቦቱ ካለ ህሊና ለብፁዕ ላሊበላ ዘእንበለ ስብሐተ እግዚአብሔር ወዘምሮ። ለቅዱስ ላሊበላ እግዚአብሔርን ከማመስገን ለእግዚአብሔር ከመቀኘት በቀር ሌላ ህሊና ሐሳብ አልነበረውም። እንዛለው በስጋ ኮነ ከመዘ ይለብሰ ስጋ፣ በስጋ ሳለ ስጋ እንዳለበሰ ሆነ ብሎ ያመሰጥርለታል። ቅዱስ ናኩቶ ለአብን መላ ዘመኑ እግዚአብሔር ሲያመሰግን የኖረ ካህን ዛሬም ደግሞ ተሰውሮ እያመሰገነ ያለ ነው። እነዚህ አርባዕቱ እንስሳ ጸዋርያነ መንበረ ጸወርተ መንበረ አምላክ የአምላክን መንበር የተሸከሙ ናቸው። የአምላክ የመንግስቱ መገለጫ የሚሆን መንበሩን ተሸክመው ይኖራሉ። አፍራሰ ሕይወት ግሩማን አርባዕቱ እንስሳ መንፈሳውያን ይጸውሩ መንበረ ዘኢይትየቅ ለዓይን። የሕይወት መንፈስ ቅዱስ ሰረገላዎች የሚያስፈሩ አርባዕቱ እንስሳ ለዓይን በዓይን የማይመረመር ለዓይን የማይረዳ መንበርን ተሸክመው ይኖራሉ ይላል። እነዚህ አራቱ ቅዱሳን ነገስታትም በዚህ ዓለም የእግዚአብሔርን መንግስት ተሸክመው የኖሩ ናቸው። የአራቱ ነገስታት መንግስት ሲተረጎም እግዚአብሔር ንጉሥ ነው ማለት ነው።
ይህንን ባለታሪኩ ጸሐፊው ሲያስረዳ ወሆረት መንግስት ሀበ ሕዝብ ቅዱሳን ይላል። መንግስት ወደ ተመረጡ ሰዎች ሄደች አለ። ወስመ መንግስቶሙኒ መንግስተ አምላክ፣ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው። በዚህ ዓለም የእግዚአብሔር የምስራቹ ተሸካሚ ቅዱስ ገብርኤል ነው። የእግዚአብሔር የልጁ ተሸካሚ እመቤታችን ድንግል ማርያም ናት። የእግዚአብሔር የመንግስቱ ተሸካሚዎች ደግሞ አራቱ ቅዱሳን ነገስታት ናቸው ማለት ነው። በአራቱ እንስሳ ላይ የተዘረጋ የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን መንበር ኃጥአን ይቃወሙታል። የእነዚህ የአራቱ ቅዱሳን ነገስታትንም ስራቸውንም ግብራቸውንም ዘመናቸውንም ስማቸውንም መንግስታቸውንም የሀገር ፍቅር የሃይማኖት ፍቅር የሌላቸው ኃጥአን ጸሐፍተ ታሪክ ይቃወሙታል ማለት ነው። ይህንን ሐሰት የሌለበት አይነ ንስሮ የዳጋው ታሪክ ጸሐፊ ሲናገር እንዲህ ይላል። ወበቅንዓት አጥፍኡ ቦሙ ዘመኖሙ ከመ ኢይትበሃሉ ብዙሃ ዘመነ ነግሱ፣ ብዙ ዘመን ነገሱ እንዳይባል የንግስናቸውን ዘመን አጠፉባቸው ይላል ማለት ነው። በኪሩቤል ላይ ያለ የተዘረጋ የእግዚአብሔርን መንበሩን ኃጥአን እንደሚቃወሙት የእነዚህን የአራቱ ነገስታትንም የዘመናቸውን ታሪክ የመንግስታቸውን ታሪክ ኃጥአን ይቃወሙታል ማለት ነው።